አርሰናሎች አወዛጋቢ በነበረው ጨዋታ ድል አድርገው ዋንጫ ለማንሳት እጅጉኑ መቃረብ ችሏል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ ምሽት ላይ በተደረገው ጨዋታ አርሰናል ዌስትሃምን 1-0 በሆነ ጠባብ ውጤት በማሸነፍ ዋንጫውን ለማንሳት እጅጉኑ መቃረብ ችሏል። በዚህም ጨዋታ ላይ ከድሉ በተጨማሪም የቫር ውሳኔ ብዙ አጨቃጫቂ ሆኖ መመልከት ችለናል። እናም በቆይታችንም እንግዲህ ይህንን ጨዋታ የምንመለከት ይሆናል። እንደዚሁም ደግሞ የቫር ውሳኔውንም የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ወደ አርሰናል ጨዋታ ከማምራታችን በፊት ግን እሁድ ዕለት እንደዚሁም ደግሞ ትናንትና ምሽት ላይ የተደረጉ የፕሪሚየር ሊግ ጨዋታዎች አሉ። እነዚህም በመጠቆም የምንጀምር ይሆናል። እሁድ ዕለት በተደረጉ ጨዋታዎች ስንጀምር በርንሌ ከአስቶን ቪላ ጋር 2-2፣ ክሪስታል ፓላስ ከኤቨርተን ጋር በተመሳሳይ 2-2፣ ኖቲንጋም ፎረስት ከኒውካስል ዩናይትድ ጋርም 1-1 በሆነ ውጤት ማጠናቀቅ ችሏል። በተጨማሪም ትናንትና ምሽት ላይ በተደረገ የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር ጨዋታ ቶተናም ከሊድስ ዩናይትድ ጋር 1-1 በሆነ ውጤት ማጠናቀቅ ችሏል። የቶተናምን ግብ ቴል በ50ኛው ደቂቃ ላይ ሲያስቆጠር ሊድስን አቻ የምታደርግበትን ግብ ደግሞ ካልቨርት ሊዊን በ74ኛው ደቂቃ ላይ በፍጹም ቅጣት ምት ማስቆጠር ችሏል። ቶተናሞችም እንግዲህ ከፕሪሚየር ሊግ የመትረፍ እድላቸውንም አባክነውበታል። እንደሚታወቀው ዌስትሃሞች በአርሰናል 1-0 በሆነ ውጤት መሸነፋቸው አይዘነጋም። እናም በትናንትናው ጨዋታ ላይ ቶተናሞች አሸንፈው ከዌስትሃም ጋር ያላቸውን የነጥብ ልዩነት ወደ 4 ያሰፋሉ ተብሎ ተጠብቆ ነበረ። ነገር ግን 74ኛው ደቂቃ ላይ በተቆጠረባቸው ግብ አቻ በመውጣታቸው የተነሳ በዌስትሃም ጋር ያላቸውን የነጥብ ልዩነት ወደ 2 ብቻ ከፍ ማድረግም ችሏል። ቀሪ ሁለት ጨዋታዎች እንግዲህ እነዚህ ሁለት ክለቦች የሚያደርጉት በጣም ተጠባቂ እንዲሆኑ አድርጓቸዋል። እሁድ ዕለት ወደ ተደረገው ጨዋታ ወደ አርሰናል ጨዋታ ስንመለስ አርሰናል ከዌስትሃም ጋር ባደረገው ጨዋታ 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የአርሰናልን የማሸነፊያ ግብ 83ኛው ደቂቃ ላይ ትሮሰርድ ነበረ ማስቆጠር የቻሉ። በዚህ ጨዋታ ላይ አርሰናሎች በሁሉም ነገር የበላይነት መውሰድ ችለው ነበር። ነገር ግን ደግሞ የዌስትሃምን የግብ ክልል መድፈር ሲቸግራቸው ተመልክተናል። በተለይ እስከ 83ኛው ደቂቃ ድረስ ብዙ ሙከራዎችን ቢያደርጉም ነገር ግን ግብ ማስቆጠር ሳይችሉ ቀርቷል። በጨዋታው ላይ የነበረውን ስታት ስንመለከት ራሱ አርሰናሎች 15 ሙከራዎችን ማድረግ ችሎ ነበር። 4ቱ ኢላማውን የጠበቀ ሙከራን የነበረው፣ 3 ትልልቅ እድሎችን መፍጠር ችሎ ነበረ። ነገር ግን እነዛን ሳይጠቀሙባቸው ቀርተዋል። ዌስትሃሞች በጨዋታው ላይ በተለይ በኳስ ቁጥጥር ልክ እንደ አርሰናል ጥሩ ባይሆንም፣ ምክንያቱም አርሰናሎች በጨዋታው ላይ 64% የኳስ ቁጥጥር ነበራቸው። ነገር ግን ደግሞ በካውንተር አታክ አርሰናሎችን ሲፈትኑ መመልከት ችለናል። በአጠቃላይ በጨዋታው ላይ 1.15 ኤክስፔክትድ ጎል ነበር ያስመዘገቡት። የአርሰናል ደግሞ 1.18 ኤክስፔክትድ ጎል ነው የነበረውና በጣም በትንሹ ነበር የተበላለጡት። በሙከራ ረገድም 9 ሙከራዎችን ማድረግ ሲችሉ 3ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። 2 ትልልቅ እድሎችም መፍጠርም ችሎ ነበረ፣ ነገር ግን ሳይጠቀሙበት ቀርቷል። በተለይ ደግሞ ማቲያስ ሄርናንዴዝ ዴቪድ ራያን ጋር ፊት ለፊት ተገናኝቶ ያባከናት ኳስ ምናልባትም ዌስትሃሞችን ትልቅ ዋጋ ልታስከፍል የምችል አጋጣሚ መሆኗ ተመዝግባባቸዋለች። አርሰናሎች በአንጻሩ ይህንን ጨዋታ ድል በማድረጋቸው ምክንያት ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 ማስፋት ችሏል። በእርግጥ ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸው። ያንንም ቀሪ ጨዋታ በነገው ዕለት ነው የሚያደርጉት። ያንን ጨዋታ ቢያሸንፉ እንኳን ራሱ ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 2 ነው ዝቅ የሚለው። እንደዚሁም ደግሞ የሁለቱን ክለቦች የመጨረሻ ጨዋታዎች ስንመለከት ደግሞ አርሰናሉ የተሻለ የሚባል ቀለል ያለ ጨዋታ ነው ከፊት ለፊታቸው ያለው። አንደኛው ከበርንሌ ሲሆን አንደኛው ደግሞ ከክሪስታል ፓላስ ጋር ነው። በርንሌዎች መውረዳቸውን አረጋግጧል። እንደዚሁም ክሪስታል ፓላሶች ደግሞ ከፕሪሚየር ሊጉ በበለጠ በጣም ትኩረት የሚሰጡበት የአውሮፓ ጨዋታ አለባቸው። በዛ ምክንያትም በፕሪሚየር ሊጉ የመጨረሻ ጨዋታ ላይ ብዙ ትኩረት ላይሰጡ የሚችሉበት ከፍተኛ እድል እንዳለ ነው የሚጠበቀው። ማንቸስተር ሲቲዎች በአንጻሩ በፕሪሚየር ሊጉ ከክሪስታል ፓላስና ከበርንማውዝ ጋር ነው የሚጫወቱት። ክሪስታል ፓላስ ከዚህ በኋላ ሙሉ ለሙሉ ትኩረቱ ቅድም እንዳልኳችሁ በአውሮፓ ጨዋታ ላይ ነው። በርንማውዞች በአንጻሩ በቀጣይ ዓመት በአውሮፓ ውድድሮች ላይ በኮንፈረንስ ሊግ ይሁን በኢሮፓ ሊግ ለመሳተፍ በዚህ ሰዓት እንግዲህ ከነ ብራይተን፣ ከነ አስቶን ቪላ፣ ከነ ብሬንትፎርድ ጋር ከባድ የሚባል ፉክክር እያደረጉ ነው የሚገኙትና ምናልባትም የመጨረሻ ቀን ላይ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ በቀጣይ ዓመት በአውሮፓ ውድድሮች ለመሳተፍና ላለመሳተፋቸው ወሳኝ ሊሆን የሚችል ጨዋታ ነው። ስለዚህ በዛ ጨዋታ ላይ እንግዲህ በጣም ጠንካራ ሆነው ይገባሉ ተብሎ ይጠበቃል። በዛ ምክንያትም እንግዲህ ማንቸስተር ሲቲዎችን ነጥብ ሊያስጥሉ የሚችሉበት ከፍተኛ እድል አለ። እናም ማንቸስተር ሲቲዎች ከኤቨርተን ጋር ባደረጉት ጨዋታ አቻ መለያየታቸው፣ ነጥብ መጣላቸው የዘንድሮን የፕሪሚየር ሊግ ዋንጫን አሳጥቷቸዋል ተብሎ ነው የሚጠበቀው። ከዚህ በኋላ እንግዲህ አርሰናሎች ናቸው የሚወስኑት። ጨዋታዎችን የሚያሸንፉ ከሆነ የዋንጫው ባለቤት ይሆናሉ። ነገር ግን ነጥብ የሚጥሉ ከሆነ ከዚህ በኋላ ማንቸስተር ሲቲዎች አሁንም በጣም ጠባብ የሚባል እድል
አላቸውና አርሰናሎች እንግዲህ ከቀሩት ጨዋታዎች ውስጥ በጣም ይከብዳቸዋል ተብሎ የተጠበቀው የዌስትሃም ጨዋታ ነው የነበረው። ጨዋታውንም እንደተመለከትነው በጣም አስቸጋሪ ሆኖባቸው መመልከት እችለናል። ያን ብቻም ሳይሆን በጣም ውዝግብም የተነሳበትም ጨዋታም ሆኗል። ምናልባትም በስተመጨረሻም አቻ ሊወጡ የሚችሉበት ከፍተኛ እድል ነበራቸው። በተለይ ደግሞ 95ኛው ደቂቃ ላይ በዊልሰን አማካኝነት ጎል አስቆጥሮ ነበረ። ነገር ግን ያችን ኳስ ቫር ሊሽራት ችሏል። ይህም ውሳኔው እንግዲህ በጣም ብዙ ጭቅጭቆችን ያስነሳ ነው። አንዳንድ ሰዎች ቫር የወሰነው ውሳኔ ትክክል ነው፣ ጎሉ መሻር ነበረበት ይላሉ። አንዳንዶቹ ደግሞ ጎሉ መሻር አልነበረበትም፣ ምንም አይነት ፋውል አልተሰራበትም የሚሉ አስተያየቶችንም እየሰማን ነው የምንገኘው። ከዛ በተጨማሪም ግን እውነት ነው ፋውል ተሰርቶበታል። ነገር ግን ደግሞ ለምንድን ነው ዳኛው ኮንሲስተንሲ ያለው ነው? ከዛ በፊትም ብዙ ፋውሎችን አርሰናል ሲሰሩ መመልከት ችለን ነበርና እዛ ላይ ለምን ዳኛው አላስቆምም፣ ለምን ፔናልቲ አልሰጠም የሚሉ ድምጾችንም እየሰማን ነው የምንገኘው። ጨዋታውን ከተመለከታችሁ እውነት ነው ቫር መሻሩ ትክክል ነው። ዴቪድ ራያ ላይ 2 ፎሎች ተሰርቶበታል። አንደኛ ከኋላ ተጎትቷል፣ ሁለተኛ ደግሞ እጁን በሚያነሳበት ሰዓት በደንብ እጁን እንዳያነሳ የዌስትሃም ተጫዋች በእጁ አግዶታል እና ውሳኔው ትክክል ነው። ነገር ግን ደግሞ ሌሎችም እንደዚህ አይነት ፎሎች ሲሰሩ ለምንድን ነው ዳኞቹ ውሳኔዎችን የማያስተላልፉት? ለምንድን ነው የማያስቆሙት? ለምንድን ነው ቅጣት ምትና ፍጹም ቅጣት ምት የማይሰጡ የሚሉ ጥያቄዎች ግን እየተነሱ ነው የሚገኝ። በተለይ ደግሞ በዚህ ሲዝን እንኳን ራሱ አርሰናሎች በእንደዚህ አይነት በቫር ስህተቶችም የሚሆኑ በሰው ስህተቶችም የተጠቀሙበት አጋጣሚ አለ። በተለይ ደግሞ አርሰናሎች ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ላይ ከዚህ ጋር የሚመሳሰል አይነት ፋውልን ሰርተው ነበረ። ነገር ግን ዳኛው ቫርን ቢመለከት ራሱ ፋውል ነው ብሎ አልነፋም። ጎሏ ልትቆጠር እችላለች፣ በዚህ ጨዋታ ላይ ግን ጎሏ ልትሻር እችላለች። እንደዚሁም ደግሞ ከማንቸስተር ዩናይትድ ጨዋታ ሌላም ራሱ አብዛኞቹን አርሰናሎች የሚያደርጉትን ጨዋታ ከተመለከታችሁ፣ በተለይ ደግሞ ኮርና በሚሻማበት ሰዓት የሚፈጥሩትን ትግል የሚሰሩትን ስራ ከተመለከታችሁ ፋውል ሊሰጥባቸው ይገባ ነበር፣ ፔናልቲም ሊሰጥባቸው ይገባ ነበር። ነገር ግን እነዛ ሳይደረጉ ቀርተው አሁን ላይ ለምንድነው ጎሎቹ የሚሻሩት የሚል ጥያቄዎችም እየተነሱ ነው የሚገኙት። በዛ ጨዋታ ላይ እንኳን ራሱ በተደጋጋሚ እንደዚህ አይነት ነገሮችን ሲሰሩ መመልከት ይችላል። ተጫዋቾችን በእጃቸው ሲይዙ መመልከት ይችላል። ዳኛውም ያንን ነገር ማስቆም ነበረበት የሚሉ ጥያቄዎችን ነው የሰማን የምንገኘው። እንደውም ከጨዋታው በኋላም የዌስትሃም ተጫዋች ሆኖ ጃረድ ቦወን በዳኞች ላይ ትልቅ ቅሬታውን ነው ያሰማው። በተለይ ደግሞ የታለ ወጥነት፣ አንዳንድ ጨዋታዎች ላይ ይነፋል፣ አንዳንድ ጨዋታዎች ላይ ደግሞ ዝም ብሎ ይታለፋል፣ ጎል ሆኖ ሲሰጥ መመልከት ችለናልና ወጥነት የጎደለው ነው የዳኞች ስራ የሚል ነገርን ተናግሯል። ኑኖ ስፒሪቶ ሳንቶስም ተመሳሳይ ነገርን ነው ሲናገሩ የነበሩት። የአርሰናሉ አሰልጣኝ ግን ማይክል አርቴታ ግን ትክክለኛ ውሳኔ ነው የወሰነው ዳኛው የሚል ነገርን ተናግሯል። እርግጥ ሁልጊዜም ተጫዋቾችም ቢሆኑ አሰልጣኞችም ለነሱ የሚጠቅም ውሳኔ ከተወሰነ ዳኛው ትክክል ነው የሰራው፣ ትክክለኛ ውሳኔን ያስተላለፈው፣ ልናደንቀው ይገባል። ነገር ግን በእነሱ ተቃራኒ ውሳኔዎች ከተወሰኑ ግን ዳኞቹ አይችሉም የሚሉ አስተያየቶችን በተደጋጋሚ ሲሰጡ የተመለከትነው ነገር ነውና ያን ያህል የሚያስገርም አይደለም። አርቴታ እንደዚህ አይነት ውሳኔ ትክክለኛ ነው ውሳኔ ነው ብሎ መናገሩ። ነገር ግን በሱ ተቃራኒ ተወስኖ ቢሆን ኖሮ ምናልባትም ብዙ ነገሮችን ልንሰማ የምንችልበት እድል ነበረ። በተለይ ደግሞ ለምሳሌ አርሰናሎች በዌስትሃም 1-2 እየተመሩ ልክ ዌስትሃሞች እንዳስቆጠሩት አይነት ቢያስቆጥሩና ቫር ቢሽርባቸው ኖሮ ትክክለኛ ውሳኔን የወሰነው የሚል ነገርን ሲናገር አትሰሙትም ነበረ። ዳኛው ተሳስቷል፣ ትክክለኛ ውሳኔ አይደለም፣ ተበድለናል የሚሉ ውሳኔ ነገሮችን ነበር ሲናገር የምናዳምጠው። ነገር ግን ለነሱ ስለተወሰነ ትክክለኛ ውሳኔ ነው ብሎ ነው እንግዲህ እየሰማን የምንገኘው። ውሳኔው ትክክል ነው አይደለም የሚለው ነገር ከዚህ በኋላ እንግዲህ ማጨቃጨቁ አይቀርም፣ ንግግሮችን መፍጠሩ አይቀርም። በተለይ ደግሞ እዚህኛው ውሳኔ ትክክል እንኳን ቢሆን ራሱ ሌሎች ላይ እንደዚህ አይነት ትክክል ውሳኔ ለምን አልወሰኑም፣ ወጥነታቸው የታለ የሚሉ ጥያቄዎችን ማስነሳቱ አይቀርም። ደጋፊዎች እንኳን አሁን ላይ ራሱ ከግማሹ በላይ ቫርም ራሱ መቅረት አለበት የሚል ነገሮችን ነው እየተናገሩ የሚገኙት። ምክንያቱም ቫር ሲመጣ ለእግር ኳስ ይጠቅማል፣ ለዳኞችም ያቀልላቸዋል ተብሎ ነበረ የመጣው። ነገር ግን አሁን ላይ ከመጥቀሙ ባሻገር ወይም ደግሞ ከመጥቀሙ በላይ ውዝግቦችን እየፈጠረ ነው የሚገኙ። አንዳንድ ጨዋታዎች ላይ ለአንዳንድ ቡድኖች ይወሰንላቸዋል ተመሳሳይ አይነት ፋውል ተሰርቶ ደግሞ ለሌሎች ቡድኖች ደግሞ ሲከለከሉ እየተመለከተ ነው የምንገኘውና አሁንም በአወዛጋቢነቱ እየቀጠለ ነው የሚገኘው። በዚህም አለበዛም ግን አርሰናሎች ይህንን ጨዋታ ድል አድርገው መውጣት ችለዋል። ዋንጫውንም ለማሸነፍም እንግዲህ አንድ እርምጃ ወደፊት መራመድ ችሏል። ከዚህ በኋላ 2 ጨዋታዎች ብቻ ናቸው የቀሩት። እነዚህ 2 ጨዋታዎች እንግዲህ እስካሁን ካለፉት አንጻር ስንመለከተው ቀለል ያሉ ናቸው ተብሎ ነው የሚጠበቀው። ነገር ግን አርሰናሎች ለነዚህ 2 ጨዋታዎች በጣም በትኩረት መዘጋጀት መቻል አለባቸው። እኔ በግሌ እንደውም በተደጋጋሚ ስለው የነበረው ምናልባት በዚህ በሚዲያ ላይ ወጥቼ ተናግሬው ላይሆን ይችላል። ነገር ግን ከጓደኞቻችን ጋር ቁጭ ብለን ስናወራ ለአርሰናል እንደውም አስቸጋሪ ጨዋታ ሊሆንበት ይችላል ብዬ የምገምተው የበርንሊን ጨዋታ ነው በረስል የነበረው። ምክንያቱም ዌስትሃሞች እውነት ነው በጣም ከባድ ጨዋታ ነው። ይህንንም ደግሞ በእሁድ ዕለት ምሽት ላይ በደንብ መመልከት ችለናል። አርሰናሎችንም ነጥብ ለማስጣልም በጣም ተቃርበው ነበር። ነገር ግን ደግሞ
አርሰናሎች እንደ ቡድን ከተመለከታችሁ በተለይ ደግሞ ያለፉትን ጥቂት ዓመታት ብዙ ጊዜ ጫፍ ደርሰው የሚሸነፉት ወይም ደግሞ ነጥቦችን ሲጥሉ የተመለከትናቸው ከመንገዳቸው ሲሰናከሉ የተመለከትናቸው በጣም ትንንሽ በሚባሉ ቡድኖች ናቸው። እንደሚታወቀው በርንሌ ከፕሪሚየር ሊጉ መውረዳቸውን አረጋግጧል። እንደዛም ቢሆንም ግን ፕሪሚየር ሊጉ በጣም አስቸጋሪ የሚባል ሊግ ነው። መጨረሻ ላይ ያለው ቡድን አንደኛ ደረጃ ላይ ያለውን ቡድን ሲፈትን ከዚህ በፊት መመልከት ችለናል። አሁን ለምሳሌ ውልቭስ ከአርሰናል ጋር 2-2 እየተመራ በስተመጨረሻ 2-2 ያጠናቀቁበት ወቅትም አለ። እንደዚሁም ደግሞ የበሰበሰ ዝናብ አይፈራም ነው የሚባለው። በርንሌዎች መውረዳቸውን አረጋግጧል። ከዚህ በኋላ ለክብራቸው ነው የሚጫወቱት። እንደዚሁም ደግሞ አርሰናልን ነጥብ የሚያስጠሉት ከሆነ በታሪክ ላይም መቀመጥ ይችላሉ። ምክንያቱም አርሰናሎች ደርሰው በበርንሌ ተሸንፈው ዋንጫውን ሳያነሱት ቀሩ የሚል ነገሮችን ከዚህ በኋላ መስማታችን አይቀርምና ለዛ ሲሉ ምናልባትም በጣም ጠንካራ የሚባል ፉክክርን በዛ ጨዋታ ላይ ሊያሳዩ የሚችሉበት ከፍተኛ እድል አለ ብዬ ነው የማስበውና አርሰናሎች ያንን ጨዋታ ንቀው መግባት የለባቸውም። በሙሉ ኃይላቸው ነው መጮት ያለባቸው። እንደዛ የሚያደርጉ ከሆነ ብቻ ነው ዋንጫውን ሊያነሱ የሚችሉት። በእርግጥ አርሰናሎች ብቻ አይደሉም፣ ማንቸስተር ሲቲዎችም የራሳቸውን የቤት ስራ መስራት አለባቸው። ቀሪ 3 ጨዋታዎች አሉባቸው ማንቸስተር ሲቲዎች። ቀጣይ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ አለ። ከዛም በመቀጠል ከበርንማውዝና ከአስቶን ቪላ ጋር የሚያደርጉት ጨዋታ አለ። አስቶን ቪላን በተመሳሳይ መልኩ የአውሮፓ ውድድሮች ላይ ስለሚሳተፍ የማንቸስተር ሲቲን ጨዋታ ትኩረት ያደርግበታል ተብሎ አይጠበቅም። ስለዚህ ዋናው ፈተናቸው የሚሆነው ማንቸስተር ሲቲዎች ከበርንማውዝ ጋር የሚያደርጉት ጨዋታ ነው። እንደዛም ቢሆንም ግን 3ቱን ጨዋታዎች የግድ ማሸነፍ መቻል አለባቸው። ከዛ በኋላ ነው እንግዲህ አርሰናሎችን መጠበቅ የሚገባቸው። ነገር ግን 3ቱን ጨዋታዎች ሳያሸንፉ 2ቱን ብቻ አሸንፉ በአንዱ የሚሸነፉ ከሆነ በራሳቸው እጅ ዋንጫውን ለአርሰናል አሳልፈው ነው የሚሰጡትና ስለዚህ ቅድሚያ 3ቱን ጨዋታ ማሸነፍ አለባቸው። ከዛ በኋላ የአርሰናልን ውጤት መጠባበቅ የሚኖርባቸው ይሆናል። አርሰናሎች ግን ቀሪ 2 ጨዋታዎችን የሚያሸንፉ ከሆነ የ2025-26 የውድድር ዘመን የፕሪሚየር ሊግ አሸናፊ መሆን ይችላሉ። ይህም የሚሆን ከሆነ ደግሞ ከ2004 በኋላ ከ22 ዓመት በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫ ማንሳት የሚችሉ ይሆናል። ያም ብቻም ሳይሆን ይህንን ዋንጫ ማንሳትም ለሻምፒዮንስ ሊግም ከፍተኛ ጥቅም ይሰጣቸዋል። እንደሚታወቀው ከፕሪሚየር ሊጉ መጠናቀቅ ከአንድ ሳምንት በኋላ ነው ሻምፒዮንስ ሊግ የፍጻሜ ጨዋታ የሚኖረውና ፕሪሚየር ሊጉን ካሸነፉ ምናልባትም ለሻምፒዮንስ ሊጉን ለማሸነፍም ትልቅ ሞራልም ሊሆናቸው ይችላል። ነገር ግን ደግሞ ፕሪሚየር ሊጉን የማይበሉ ከሆነ ግን ምናልባት የሻምፒዮንስ ሊግ ፍጻሜ ላይ ከፍተኛ ጫና ሊፈጥርባቸው ይችላልና ቀጣይ 2 የፕሪሚየር ሊግ ጨዋታዎች እንግዲህ ሙሉ ለሙሉ ለማሸነፍ ጠንክረው መስራት ይገባቸዋል። ዌስትሃምን በማሸነፋቸው ግን በጣም ትልቅ የቤት ስራቸውን ማቅለል ችሏል። እናንተ ግን በዌስትሃም ጨዋታ ላይ በተወሰነው የቫር ውሳኔ ላይ ያላችሁ ሀሳብ ምንድነው? ቫር የወሰነው ውሳኔ ትክክል ነው? ጎሉ መሻር ነበረበት ወይስ ጎሉ መጽደቅ ነበረበት ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።